ደውዬ ነበር፣ ስልኩ የሌላ ሰው ሆኖ ተገኘ እና ምላችሁ ምንድነው ስራዬን አስተጓጎለ። ሰግጥ ፈምስ የሚለው አባባል ትክክለኛ እንዳልሆነ ብዙ ሰው ተቃውሞታል። ለምን አይደለም? የቴዲ አፍሮ ሚስት ብትደግፈው እኛ ሰግጥ ማለት ፋራ፣ ጅል፣ መሀይም ማለት እንደሆነ እናውቃለን። ሰገጤ ማለት ፋራ፣ መሀይም፣ ጅል፣ ምንም እውቀት የሌለው ማገናዝብ፣ ይሉንታ የሌለው ማለት ነው በእኛ። አራዳ ማለት ደግሞ ብቃት ያለው ማለት ነው። በምንም ነገር ላይ አራዳ ብቃት አለው። ስለዚህ ሰግጥ ፈምስ የሚል አዲስ ቃል መጥቶ የሆኑ ከብቶችን ስለተነዳበት ትክክለኛ ነው ማለት አይደለም። አየህ፣ ጊዜ እየቆየ ሲሄድ እራሱ ሰውየው ያለው ስህተት መሆኑን ይነግራቸዋል። አዳይ እንደገዳይ የጊዜ ጉዳይ ነው። ሰግጥ ፈምስ ብለህ ስትንጨረጨር ስትል በቃ እርድና ነው እያላችሁ ስትበጠረቁ የነበራችሁ አይተናል። የዱባይ ሪል ስቴት ብሩክ እንደዛ ብለህ ስታሽቃብጥ አይቻለሁ። ለስሙ የከተማ ልጅ ነህ ብዬ አስባለሁ። እንደዚህ አይነት ፋርነት አንተን ይመጥናል ብዬ አላስብም። ሰግጠሃል አንተ ራሱ ዱባይ ብሩክ ሪል ስቴት የምትባል በጣም ከአንተም አይጠባ። አንዳንዴ ፍምስናውን ኮምፔር አድርጉ ስትሰሩ። ማንም ሰው የሆነ ጊዜ ላይ ፈምሰ የሚመጥን ነገር ከእናንተ ጋር አድርጉ። ዱባይ ላይ አበሻን ለመርዳት አይደለም። እኔ ራምዚ ሪል ስቴት በጣም ነው የምወዳቸው፣ ማከብረው ከሚገባው በላይ ነው የምወዳቸው። ለምን? ከልባቸው ለመርዳት የተነሱ ናቸው። እነ ብሩክ ወሮ በላ ናቸው። እውነቱን ነው የምነግርህ፣ ወሮ በላ ዱርዬዎች ናቸው። ይህ ሀስል አድርጎ የአበሻን ገንዘብ ቦጭቆ ለመሄድ እንጂ ለአበሻ ታስቦ የሚሰራ ሪል ስቴት አይደለም። ኦን ዘ ታፕ ኦፍ ዳት ኢትስ ኖት ዩርስ። ያንተ እንኳን አይደለም ሪል ስቴቱ። እውነት እንነጋገር። አንተ ኮሚሽን የሚከፈል በሌሎች ላይ ተቀጥረም በአረቦች ተቀጥረም ምሰራ ነው። ራምዚ ሪል ስቴት የአበሻ ነው። የብሩክ ሪል ስቴት የአረብ ነው፣ የአረብ ነው። ያንን እንኳን አታዩ። ሰዎች ዝም ብሎ የሚነዳ ማንነት አላቸው። ራምዚ ሪል ስቴት እውነቴን ነው የምላችሁ፣ እኔ አንድም ቀን ተነጋግረን አናቅም። ጌታ ምስክሬ ነው የምላችሁ። ራምዚ ሪል ስቴት እንዲያውም ልጁ ሙስሊም ነው፣ ግን ኢትዮጵያዊነቱ ደስ የሚል ከለር አለው። ለመርዳት የተነሳ ነው። ከሚያገኘው ነገር ላይ ከልቡ የሚረዳ ሰው። እኔ እሱን ነው የምለው። ልንገርህ አይደል፣ በጓደኝነት የዮኒ ቬጋስ ጓደኛ ነው። አይ ዶንት ኬር doesn't matter to me። እኔ እውነትን ይዤ ነው የምናገረው፣ በጓደኝነት ከሄድክ ማለት ነው። ግን የማይረባ ነገር ይዘህ ስትመጣ እነግርሃለሁ። የሚመጥን ነገር አድርግ። ቅራቅንቦ ላይ አትውደቅ። የማይረባ ነገር ይዘህ መጥተህ ሌላው ትውልድ እንዲበላሽ የሚያደርግን ሰው እንደ ትልቅ ሰው አድርገህ ይዘህ መጥተህ ስትበጠረቅ ሳይ እንዲናርግላለን፣ እዚህ ነው የምናሳርፍህ፣ በዚህ በኩል ነው የምታርፈው፣ በጣራ ላይ ነው የምታርፈው። ምን ቆሾ ቆምቦሪ ነገር ታቁለጨልጫለህ ሕፃን ልጅ እንደ ካንዲ። this is a problem። ችግሩ ይሄ ነው። ሀበሻ በሆነች ነገር ላይ ሁልጊዜ የማይረባ ነገር የሚያደርግ ማንነት አለው። በተለይ እቺ የአዲስ አበባ ልጅን ለመንዳት ማርያም ብል እንዴ ሾርት ሚሞሪ ስለሆንክ እኮ ነው እንጂ እንዴ እዩ ጩፋ ጋር ነበር እኮ ከማርያም ከማለቱ በፊት ግርግር ሲያስነሳብህ ላጥ ብለህ ማርያም ብለህ ደግሞ ተሸወድካቸው። ሰው ሾርት ሜሞሪ ነው። አበሻ እንደ ጉድ ጢባጢቤ መጫወት የምችለው ህዝብ ነው አብዛኛው። እዩ ጩፋ ጋር ሄዶ በስነ ስርዓት አዶናይነትን ስሙን አስተካክሎለት ማን ነው ስሙ ይሄ መጽሐፍ ቅዱሱላ ሰጥቶት አስተምሮት ምናምን አይደል ሌላከው። ምንም እውቀት የሚባል የላችሁም። ስለዚህ ማንም ሀስል የሚያደርጋችሁ ናቸው፣ አታስታውሱ። ከዛ በኋላ መጣና ማርያም አላችሁ። ማርያም አምላክ አይደለችም። አብጠህ ትፈነዳለህ፣ ፈንድተህ ትሞታለህ። ማርያም አትሰማ። እኔም ማቃት የኢየሱስ እናት ማርያም አለች መጽሐፍ ቅዱስ ላይ። ያዳነች አይደለም የዳነች
ጸጋ የተሰጣት የሰጠች አይደለም፣ ጸጋ የተሰጣት ማርያምን አውቃታለሁ። ቅዱስ ገብርኤል መጥቶ ሰላም ያላት ያከበራት፣ ጸጋ እግዚአብሔር እንደተሰጣት የተነገራት፣ የዳነች በስጋዋ ልጅ የወለደች በነፍሷ ኢየሱስ ያዳናት ማርያምን አውቃለሁ። ያ ስለዚህ ሰዎችን ተንጠላጥለው ነው። ጃኒን ተጠቅሞባታል፣ ወደዳችሁም ጠላችሁ። ጃኒ እንጂ ማንም አላስጠጋውም ነበር። ሪመምበር ዚስ ኖቦዲ ከጃኒ ውጪ እሱ አዶናይን ያስጠጋው አንድ ሰው አልነበረም። ግን እሷም አልተጠቀመችም። አያችሁ ምስኪን ሴቶች አንዳንዴ ምንም ማያውቁት ነገር አለ። ጃኒን ተጠቀመባት። ላጥብለት ጭውቴው እንደዛ ነው። የማታዩት ነገር አለ እኛ የምናየው። ለምን ሶሻል ሚዲያ ላይ የቆንጆን ሰዎች ማስተዋል የምንችላለን። በተለይ እኔ አስተውላለሁ። ሌላውን ተው፣ እኔ በደንብ አድርጌ ነው ማውቃችሁ፣ በደንብ ማውቃችሁ ሰው ነኝ። አሁን ምንድን ነው የተፈጠረው ነገር? ምንድን ነው በውስጥ እንደፈለጉ ሌላ ነገር ያደርጋሉ። በውጭ ሲወጡ ጨዋ ሰው መምሰል ሶሻል ሚዲያ ላይ አወቅ ደ ቶክ የምናገረውን ነው የማወራው። ስለዚህ በብዛት በምናየው ነገር ላይ በምናስተውለው ነገር ሰግጥ ፈምስ የማይጠቅም ትውልድን የሚያበላሽ እንደሆነ ሙሉ ኢትዮጵያ ተነሳ። መጀመሪያ ተጮኸ። ሰግጥ ፈምስ ዘፈን ሁላ በትግርኛ ወጣ። መሰገጥ ለትግራይ ልጆች ትልቅ ባለውለታ እንደሆነ ተደርጎ ዘፈን ሁላ እስክታ ሲጨፈርበት ወጣ። ለምን ቀየርከው? ትክክለኛ ነገር ከሆነ ትውልዱን አጥፍተውታል። ኮፒ ሊንክ ታፕታፕ እያደረጋችሁ ትውልዱን አደንዝዘውታል። ትውልዱን በብልጭልጭ ነገር ገደል ከተውታል። who are you ብሎ የሚጠየቅበት ነገር አይደለም። ኢትዮጵያ ላይ በተለይ ባለው ነገር በማየው ምንድነው የተፈጠረው? ምንድነው የሆነው? ወራፕን ብሎ የሚጠይቅ የለም። ዝም ብሎ የሆነን ሰው ከተከተለ ትከተላለህ። ረጋ ብሎ ማስተዋልን የመሰለ ነገር የለም። ደድብ ሰግጥ ፈምስ የሚለው ነገር ልክ ነው ብለው የሚከራከሩ ነገሮች አሉ። እንዴ እሱ እኮ ሰይፉን ለማስጠላት ያልሰራው ነገር የለም። ይኸው የምናየው ነው። ሰይፉ ፋንታውን ለዘመናት በኢትዮጵያ ላይ ትልልቅ ነገሮችን ያደረገ ወንድማችን በዚህ ሰግጥ ፈምስ ደድብ በሚል ሰው ሰይፉ ፋንታውን ላይ ነገሮች እንዲበላሹ ሞክሮ ነበር እኮ። he tried out of nowhere ከሆምለስነት ከካናዳ ሆምለስነት የመጣ ሰይፉ በኢትዮጵያ ታሪክ ያልሰራው ነገር የለም። ከሰይፉ ጋር ራሱን እኮ ቁጭ አድርጎ የተቀመጠ ሰው ነበር። እኛ እንኳን አንደርስበትም። ሰይፉ በጭራሽ አንደርስበትም። ሰይፉ is another level። ሰይፉ ፋንታውን ጌታ ምስክሬ he is another level። በጣም በጣም በኢትዮጵያውያኖች ልብ ያለ የሚደነቅ በጣም ትልቅ ሰው የሚባል ኢትዮጵያ ላይ ጥሩ ሰሩ ተብሎ ከሚጠሩ ሰዎች በትልቁ ቦታ የምታስቀምጠው ሰይፉ ነው። ከሰይፉ ጋር አይደል እንዴ ስታነጻጽሩት የነበረው? አንድ ቁጭራ ሴጋ መቺ አንድ ካናዳ ላይ ሆምለስ የነበረ እከክን አምጥታችሁ ከሰይፉ ፋንታውን ጋር ከትልልቅ ሰዎች ጋር ከነ ማስተር አብነት ጋር አይደል እንዴ ኮምፔር ስታደርጉ የነበረ? እነ ማስተር አብነት ልባቸው አይደማም? እውነት ለመናገር እነ ዶክተር አብይ የሚባሉ ልባቸው አይደማም? እነ መልእክተኛው ፊታቸውን እንኳን አላሳዩም ለዘመናት እነ መልእክተኛው። ሌላው ደግሞ ስሙን ጥሩልኝ፣ ፊታቸውን እንኳን አሳይተዋል እንዴ? ግን በሚያሳዝን ሁኔታ ህዝባችንን ለተወሰነ ጊዜ ሸጡ። ይሄ መሀይም ደግሞ ተነዳ፣ ለጉር ተነዳ። እኛ ረጋ አብለን ስናዳምጥ ሰግጥ ፈመስ ጋር አልቆምም ብያለሁ። አዳውንት በአርት በጥበብ ለሱ ሲሰጥ የዩቲን ስራዎች አይታችኋል? ግን ሉክረብ ዩቲ የሰራችው ስራን አይታችሁታል? ገብታችሁ አርትን ጥበብን በአደባባይ ነው የሸጡት። በአደባባይ ገደል ከተዋል አርትን። እኔ አርቲስቶች እንዴት ዝም እንዳላችሁ በጣም ደንቆኛል። አርታችሁ የምትሰሩት ጥበብ የተካናችሁ አርቲስቶች በጣም የምናደንቃችሁ በኢትዮጵያ ታሪክ ላይ ያላችሁ
አርታችሁ ሲወሰድ ዝም ብላችሁ ማየታችሁ በጣም ነው ማዝነው። ስለዚህ በጣም የሚያሳዝን ነገር የማየው በምንድን ነው? ሰው ማስተዋል አቁሟል፣ ደንዝዟል። አርት ምንድን ነው? ጥበብ ምንድን ነው የሚባለው ነገር ቲክታክ 100,000 ሲሞላ አንድ ሲንግል ያወጣል። አሁን ለምሳሌ ጆሲ የሚባል ጆሲ ወር አበባ ማለት ነው። ጆሲ ወር አበባ ዘፋኝ ነው በአሁኑ ሰዓት። ይሄን ታውቃላችሁ ወይስ አታውቁም? 100,000 ቲክታክ ከሞላ ሲንግል ታወጣል። እውነቴን ነው የማወራቸው። እነ ጆን ዳንኤል 100,000 ሲሞሉ ዘፈን አውጥተዋል። ማናቸውም ሲመጡ 100,000 ሲሞሉ ዘፈን አውጪ ናቸው። ጥበብን ረጋገጧት ነው የምለው። ጥበብን ባናቷ ተከላት። ስለዚህ ጥበብን እየተናቀ ሄደ። ለምን ሴንሰርድ አይደረግም? አይታይም። በጥበበኞች አይፈተንም። ስለዚህ ታላላቅ ጥበበኞች አፈር ከድሜ ይገባሉ። የማንም ቁጭራ እየመጣበት ምን መደረግ አለበት? ጥበብን ክሬዲት እንዲሰጠው ከተፈለገ በደንብ ቆም ብለህ ማየት አለብህ። እንዴ ሰግጥ ፈምስ ተብሎ ዘፈን ሲወጣ እሺ ብለህ የምትቀበል ፋራ ማህበረሰብ እንዴት ነው የምንግባባው? ሁል ጊዜ ታለቅሳለህ፣ እኔ ልኩን ይዤ እመጣለሁ። ሁል ጊዜ ትማረርብኛለህ። ከሆነ በኋላ ነው የሚቆጭ። ከሆነ በኋላ ይቆጫል። ሳሁን በፊት ሲነገር ቅናት ነው፣ ዮኒ ማኛ እውቀት የለውም። ዮኒ ማኛ ራሱ ይሄ ነገር ስራዬ ላይ ችግር እየፈጠረ ነው። የምን ስራ አለ አዶናይ? ስራን ብትነግረን ይሉን ጋር እኔ ካናዳም እያለ ባዶን የገባው ኢትዮጵያ ምንም ነገር የለም። እውነቱን ነው የምነግርህ። ምንም ቱር ራሱ ሰግጥ ፈሚስ የሚል ቱር እናመጣለን ያልከውን የት ልታስገባው ነው? አሁን ግራ ይገባኝ። ሰግጥ ፈሚስ የሚል ቱር አለኝ ብለህ በአደባባይ ነው የተናገርከው። ሶናያው የት ነው የምትከተው? የኔዎቹ ኮፒ ሊንክ አደራ። ሪያሊቲ ነው የምናገረው። ሰግጥ ፈምስ ቱሩ የት ነው? እንዴት ነው በሰግጥ ፈምስ ቱር ተደርጎ ኢትዮጵያ ላይ ለውጥ የሚመጣው? እንዴት ነው? እንዴት ነው? ለፋራ ፍምስና ከሰጠኸው ይዞት ገደል ይገባል። ጮኻችሁ፣ ዋይ ዋይ አላችሁ፣ ቅናት ነው አላችሁ፣ ሁሉን ነገር አላችሁ። ዘንቧጥ ነው ምን ይዘልላችሁ ነው ሰግጥ ፈምስን የምትሄዱት? ቱር የምታረጉት ወዴት ነው የምትሄዱት? ንገሩ። ሰግጥ ፈምስ የሚባለውን ቱር ምን ልታደርጉ ነው? ማናጀር ይዘ እንትን ጋዜጠኛ አሽቃባጭ ከኮችን ተሰብስበው ምናምን ዱቅ ብለው የሰግጥ ፈምስ ቱር በየሀገሩ። ዱባይ ራሱ ሰግጥ ፈምስ ሊሄድላቸው ነው። ዱባይ ራሱ ሊያነቃቃቸው የዱባይ ኢትዮጵያውያንን። እውነትህን ነው። ታስታውሳላችሁ የሆነ ሰሞን ላይ ማን ነው የሚባለው ብሮ የሚል አንድ እካክ አለ ኢትዮጵያ ላይ። what is his name? ብሮ የሚል ማን ነው ስሙ? ማን ያዘዋል የሚባል ብሮ እያለ የሚጮህብህ ማለት ነው። በሌሊት እየመጣ የሚያደነቁርና ማን ያዘዋል? የት? ዱባይ። ምን የዱባይ ፈግተው አፈር መስለው የሚሰሩትን አፈር መስለው የሚሰሩ ዱባይ ላይ አፈር ከድም የሚገጡት ሰዓት የሌላቸው ለመብያ ከ18 ሰዓት 16 ሰዓት የሚሰሩትን የዱባይ እህትና ወንድሞች ልናነቃቃችሁ እየመጣንላችሁ ነው። ቀንድ አውጣ። ከዛ ይሄዳሉ። ወፍ የለም። ወፍ አንድ ሰው አልተገኘም። አረብ ሀገር ላይ አፈር ከደቼ በልተው ለሚኖሩ በስቃይ የሚኖሩ እህትና ወንድም ስራ አይደለም እረፍት የሚሉባት ሰዓት ያጡ እህትና ወንድሞቻችንን ሞቲቬት ላይ ያደርጉ ወደ ዱባይ ብሮ እያለ ሄደ።
በሮ ነው የተመለሰው። የዱቄት በሮ በረሮ ደግመህ ለምን አልሄድክም? ብሩ ስራ ልታስፈታቸው። የሚገርም የሚሰሩትን ዱባይ አረብ ሀገር ሴቶቻችን እኔ በጣም ነው ማዝነው። ጌታ ምስክሬ፣ የሚሰሩት ስራ የትም ዓለም ላይ ተሰርቶ የማይታወቅ ስራ ነው የሚሰሩት። የትም ዓለም ላይ ነው ማወራ። እንደ ዱባይ፣ እንደ አረብ ሀገር፣ እንደ ሳውዲ፣ ኩዌት፣ ባህሬን ኤኒዌር አረብ ሀገር ብትሄድ እህቶቻችን ወንድሞቻችን በቃ ስቃያቸውን በልተው የሚኖሩበት ሀገር ላይ ስራ ሊያስፈታ ሞቲቬት ላርጋችሁ ነው። ከእንደዚህ አይነት ሰዎች ተጠበቁ። ምን እኔ አረብ ሀገር በግልጽ ነው የምነግራችሁ ለእናንተ። እውነቴን ነው። አሜሪካ ብትመጡ፣ አውሮፓ ብትመጡ፣ ከአረብ ሀገር የመጡት በአጭር ጊዜ ውስጥ ሰክሰስፉል ናቸው። ምክንያቱም በቃ እንትናቸው ማን ነው ስሟቸው፣ ሰውነታቸው የመስራት ሱስ ከተዋቸዋል ሳይፈልጉት። አረቦቹ 10 ሰዓት 15 ሰዓት 18 ሰዓት ነው የሚያሰሯቸው። እዚህ ሀገር 8 ሰዓት ፈታ ብለሽ ስሪ ብትባል እብድ ነው የምትሆነው የአረብ ሀገር ሴት። ምክንያቱም እዚህ ሀገር የሚያፈጋ ስራ ብዙ የለም። ላጥ አድርገው በአንዴ 2 ስራ ሰርተው የትና የት ነው የሚደርሱት? አረብ ሀገር ያሉ እህቶችም ወንድሞችም ሲመጡ ኦ ማይ ጋድ ነው የሚሉት። ይሄ ነው ስራ ብለው ነው የሚስቁብን። ይስቁብናል። አረብ ሀገር ያሉት አሜሪካ በምንኖረው፣ አውሮፓ በምንኖረው፣ እንዲሁም ካናዳ በምንኖረው የሚስቁ ናቸው። ወደዚህ ሲመጡ ስራ አይመስላቸው፣ ለቫኬሽን የመጡ ነው የሚመስላቸው ስራ ሲሄዱ። ምክንያቱም የስራን ጥግ ያውቁታል። የስራን ጥግ የሚያውቁ ሰዎች፣ እውነቴን ነው የምለው፣ የስራን ጥግ የሚያውቁ ሰዎች ለነሱ ስራ ሞቲቬት ላርጋችሁ ብሎ መሄድ it is crazy to me። በጣም ነው የሚያሳዝነኝ። እና አሁንም ይሄ አዶና የሚባል ሰገጤ፣ ሰግጥ፣ ደድብ፣ ግልጽ በግልጽ ደድብ፣ ሰግጥ፣ ፈምስ በሚል ህዝባችንን አደንዝዞ ነበር ለተወሰነች ቀናቶች። ለአንድ ለ2 ወር ደንዝዞ ነበር ህዝቡ፣ ፈዞ ነበር። እውነትም ልደድብ እንዴ? ልሰግጥ እንዴ? ልፈምስ እንዴ? ከዓላማ የወጣ ከፕላን የወጣ ምክንያቱም ልጆች ያሉ ኢትዮጵያ ላይ ህፃናቶች አሉ። ነገ ሀገር ተረካቢዎች። ደድብ አትማር ካልከው ደድብ ብሎ ጥሩ ነገር ይወጣዋል እንዴ? በፈለግከው አይነት ቋንቋ ንገረኝ። ደድብ ማለት ከእውቀት ጋር እንዴት ሊገናኝ ይችላል? ይህንን እኮ ነው ለተወሰነ ቀን ጩኸት፣ እቺን እኮ ነው ሲሰማ የነበረው ህዝባችን። ደድብ፣ ሰግጥ፣ ፈምስ፣ ደድብ በቃ እንዴ አዶናይ ብሎኛል እያለ ህፃን ልጅ ወጥቶ ቤተሰብ ቢያስቸግር አትፈርድበትም ልጁ። ምክንያቱም ፕላትፎርሙን ሰጣችሁታል። ፕላትፎርሙ ተሰጥቶታል። ይህ ስማርትነት ሳይሆን የኛ ህዝብ ዘገምተኝነትን ያየውበት፣ ዘገምተኝነትን አይተንበታል። ዘገምተኝነትን ማስተዋል የለም። ትልልቅ ሰዎች ሲናገሩ የማስተዋል የማዳ